እንዳታውሪ ምናምን እዚህ ጋዜ ጥፊ ጋዜ አባቴ ወይ ይቅር በለኝ። አቤቱ አቤቱ መቼም እዚህ ሚዲያ ላይ አምጥተህ አስቀምጠኸኛል። ምን ላድርግ? አገሬን ይሄን ነገር አላጣሽም ቡርቴ። አገሬን ኢትዮጵያ ሰላም አድርግልኝ አባቴ። ፍቅር ስጠን፣ አንድነት ስጠን፣ ሰላም ስጠን፣ ይቅር ይበለን። እያወቅን በድፍረት ሳናውቅ በስህተት ለምንሰራው ኃጢአት እግዚአብሔር ይቅር ይበለን፣ ልቦና ይስጠን። የዛሬ ዓመት የከርሞ ሰው ይበለን። አገራችን ኢትዮጵያ ሰላም ያድርግልን። በአልጋ ላይ ያሉትን እግዚአብሔር በምሕረቱ ይጎብኛቸው። የሀገሬ ልጆች የተቸገራችሁ የተጨነቃችሁ ቅዱስ ገብርኤል አለውላችሁ ይበላችሁ። መድኃኒዓለም ይድረስላችሁ። ለናፈቃችሁ አገራችሁ በሰላም ያስገባችሁ። እስር ላይ ያላችሁት እግዚአብሔር ይጎብኛችሁ። ይሄንን እላለሁ። የዓመት ሰው ይበለን። እንግዲህ ጋይስ ቡና እየጠጣን ጠላ የለም እናወራለን። ማውራት አለብን፣ መነጋገር አለብን፣ መረዳዳት አለብን። ልጅሽን ደግሞ እግዚአብሔር ያሳድግልሽ በል። ኬኳዬ ከስንት ወር በኋላ ጋይስ? ከስንት ወር በኋላ? ከ6 ወር በኋላ ኬኳዬ 3 ዓመት ይሆናታል። ያኔ ኬክ ያኔ ጣፋጭ ልጄ ዛሬ 2 ዓመት ከ6 ወሯ ነው ጋይስ። ታውቃላችሁ የገብርኤል ቀን የወለድኳት። የገብርኤል ቀን ሰኔ 19 በ2 ሰዓት ኬኳ እችላለም ተቀላቀለች። ዛሬ እንግዲህ 2 ዓመት ከስንት ወር? ከ6 ወር ሆኗታል። የኔ ልጅ አድጋልኛለች፣ ደርሳልኛለች። እንደው ሳስበው ጋይስ ቱርክ ለትምህርት ለላካት ወይንስ አሜሪካ ለላካት ወይንስ እንግሊዝ ለላካት? የት ለላካት? ወይንስ ለስራ ለላካት? ስራ ለመስራት እንላካት ይችልሽ። ምን ትላላችሁ? ደርሳለች፣ ኬኳ ደርሳለች። ሰራ ታርግልን ወይ ትማርልንና አገራችንን የምትጠቅም እናቷን የምትጠቅም ልጅ ትሆንልን። ቤተሰብ እኛንም ከዚህ ሚዲያ ተገላግለን እንጂ ወይ ትስራ ወይ ትማርልን። ምን ትላላችሁ? ደርሳለች፣ ለትምህርት ደርሳለች፣ ለስራ ደርሳለች። 2 ዓመት ከ6 ወር ናትል። ኬኳ ደርሰሻል። እየሰማች ነው። አይ ፈጣሪ ጋይስ በልጅ መቀለድ ደስ ይላል። እንቀለድ እንጂ እኛ ታዲያ እናት እኮ ደስ ይላታል። ልጅ ደርሳ ምናምን ስራ ይዛ ትምህርት ተምራ ምናምን ጨርሳ ምናምን ማለት እኮ ተጓጓሪ። ስለዚህ ምኞቴን የተናገርኩት ሆንግ ኮንግ ላኪያት ልቹ ለትምህርት ለላካት የኔ ፍቅር ሆንግ ኮንግ ኢንሻአላህ የኔ ማር እንልካታለን። በዚህ አጋጣሚ ማስተራብነትን እግዚአብሔር ይጎብኝክ። እንዲሁም ሌሎች ወንድሞቼ እህቶቼ ባልጋ ያላችሁ እግዚአብሔር ቅዱስ ገብርኤል ያችሁ ይጎብኛችሁ። ማስተርዬ እግዚአብሔር ወደምትወደው ስራ ይመልስ። ሁሌም በጸሎታችን አለክ፣ እንወዳለን፣ እናከብረሃለን። በልባችን ያለክ ወንድማችን ነክ። እግዚአብሔር ምሕረቱን ይላክልህ። እውነት የማስተራብነት ነገር ጋይስ ሁላችንም ዝም ብለን ልንለው አይገባም። በጸሎት ልናስበው ይገባል። በእውነት በጣም የሚያሳዝን ሰው ነው። በጣም የሚያሳዝን ልጅ ነው እና ማሰሪ እግዚአብሔር ይማርክ የኔ ወንድም። በድጋሚ ይህን መልክቴን አስተላልፋለሁ። እንዲሁም በጸሎት ያስብሃለሁ ወንድሜ። እሺ ሰሞኑን እንግዲህ እንደምታውቁት የሀገሬ ልጆች የልጅ እናት ነኝ፣ ቢዚ ነኝ፣ ስራም አለኝ፣ የግልም ስራ አለኝ። ከግሉ ስራ ውጭ ደግሞ ከእናንተ ጋር መዋልም ስራ ነው። ከእናንተ ጋር መዳረቅም ስራ ነው ጋይስ። መረዳዳትም መነጋገርም ስራ ነው። እንደው አንዳንድ ሰዎች ጋይስ ቲክታክ ላይ መጥተው ሊያሾ እርዳታ ላይ አልተሰባሰብሽም እያሉ ሲንቦተረፉና ሲንቦጨረቁ አዩዋቸው ጋይስ። ምድረ ሌባ ምድረ ሌባ። እኔ ከሌባ ጋር ትብብርም ጥርቅምም የለኝም። እኔ ራሴን የቻልኩ ሰው ነኝ። እንዴ ቤተሰብ አንዳንድ እንደው ጋይስ ግን እንደው ግርም አይሏችሁም? እንደው እነዚህ ቲክቶክ ማህበረሰቦች ግን እንደው ቤተሰብ እንደው እስኪ ንገሩኝ። እኔ ብቻ ነኝ የሚገርሙኝ? እናንተ አትገረሙም? የቱ ጋ ነው እኔ ከእናንተ ጋር ስዋሃድ ያያችሁኝ? የቱ ጋ ነው ስደባለቃችሁ ያያችሁኝ? እንደው እኮ ግርም ጋይስ። እንደው እጣፍጣችኋለሁ ወይ እርጂ ስትባል የእንትን ቀሚስ ለብሳ እንደዚህ አታነካኩኝ። ራሳችሁን ችላችሁ እዛው ተጨማለቁ። ምድረ ጨምላቃ ከኔ ጋር ምንም አያገናኛችሁ። ትላንትና ተደራጅታችሁ እዛ ጋር ስታንቦጫርቁ የነበራችሁ አልነበረ እንዴ? ስዘልፉኝና ስሰድቡኝ ልጄን ባጭር ያስቀራ ስትሉኝ የነበራችሁ እናንተ አልነበራችሁ እንዴ? ዛሬ ምን ነው እናንተ ህብረት ላይ ገብቼ እርዳታ እንድሳተፍ ፈለጋችሁ? በመጀመሪያ ደረጃ እናንተ የሀገር አስተዳዳሪ መንግስት አይደላችሁ። መንግስት የጠራው ጥሪ አይደለም። ሶሻል ሚዲያ ላይ የተደራጃችሁ ሌቦችና ለማኞች ናችሁ። እናንተን ተቀላቅዬ እኔ ምን እዳ አለብኝ እንዴ?
አታስመስሉ። እኔ ከእናንተ ጋር የምደባለቅ ሴት አይደለሁም። ትናንትና እዛ ጋር ተሰብስባችሁ ስታወሩ የነበራችሁት በአጠቃላይ ሲዘልፉኝ፣ አዎ ልክ ነህ እያልክ ስታበጥር የነበርክ ዛሬ ላይ አልተቀላቀለችም። በምን ወይ ነው እኔ ከእናንተ ጋር የምቀላቀለው? እንዴት ነው ከእናንተ ጋር የምደባለቀው? ሲጀመር ሞቴን በአደባባይ ስታውጁ፣ ጉዳቴን በአደባባይ ስትናገሩ፣ ማንነቴን በአደባባይ ስትዘርፍ የነበራችሁ ዛሬ እየንትንን ባወራ አይደለም። ራሳችሁን ችላችሁ እዛው ተግማሙ። እኔ ከእናንተ ጋር የምደባለቅ ሰው አይደለሁም፣ ልደባለቅም አልችልም። ስለዚህ እሷ ደስ ምናምን አንቺ አልሰጠሽኝም፣ አንቺ አትነጥቂኝም፣ አንቺ አልፈጠርሽኝም፣ አንቺ አትገይኝም። ስለዚህም እያንዳንድሽ ሊያ አልነበረችው እንዲህ አንድ ቆሽ ማንቆሽ የሰበሰባችሁትን ስጡ። መጀመሪያ የሰበሰባችሁትን አድርጉ። አፋችሁን ከምትከፍቱ እድራችሁን፣ እቁባችሁን፣ ማህበራችሁን ይዛችሁ ራሳችሁን ችላችሁ አዎ፣ የእናንተ እድር፣ የእናንተ ማህበር፣ የእናንተ እቁብ እኔን አይወክለኝም። ከእናንተ ጋር ምንም የሚወክለኝም የሚያደባልቀኝም ምንም ነገር የለም። ስለዚህም ለምን አልመጣሽም፣ ለምን እንደዚህ አላረገችም፣ ለምን እንዲያረገችም ብላችሁ አፋችሁን አትክፈቱ። ቀድሞውኑ ከእናንተ ማህበር አባልተኛ ሰው ነው እንደዚህ የምትሉኝ። እኔ ማህበራችሁ አይደለም፣ አባላችሁ አይደለም። ለምን አባታችሁን የፈለጋችሁ? በየቱ በኩል ነው ከእናንተ ጋር ስደባለቅ ያያችሁ? ከዛም ስሜን ለማጥፋትና ምናምን እናንተ ቀሚ እናንተ ሰጪ ያደረጋችሁ። የምሳተፈውም የማደርገውም የሀገሬ መንግስት በሚጠራኝ እንጂ ሚዲያ ላይ ባለ ዝተታምና ሌባ አስመሳይ ሰዎች ስር እኔ አልደራጅም። የምኖረው ኢትዮጵያ ላይ ነው፣ አገሬ ላይ ነው የምኖረው። ከእናንተ ጋር የሚያደባልቀኝም የሚያቀላቅለኝም ምንም ነገር የለም። አስመሳይ ሁላ በቴሌግራም እና በዋትሳፕ ተደራጅታችሁ መታችሁ ያልገባውና ያልባነነውን በስመ እንደዚህ እያላችሁ እለቡ፣ ብሉ፣ አድርጉት። የሰበሰባችሁትን ቀድሞውንስ የማይሰጣችሁና ነው። ይጅላት ችግር የለም። ፉክክራችሁ ውስጥም ድብልቃችሁ ውስጥም ምናችሁ ውስጥም አትቀላቅሉኝ። እኔ ራሴን የቻልኩ ሰው ነኝ፣ ራሴን ችዬ የምኖር ሰው ነኝ። እና አፋችሁን ሞልታችሁ ስትዛለፉ እሷማ እንደዚህ ምናምን ቀድሞውኑ የቱ ጋር ከእናንተ ጋር ተጠግቼ ነው እናንተ እኔን የምትደባልቁኝ? ቆይ አንዴ ልጄን አስተኝቼ ልምጣ። አለሽ እሺ፣ መጣው። እሺ፣ ቴንክ ዩ ጋይስ። ላይክ እያደረጋችሁ ኮሜንታችሁ እየጠፋብኝ ነው። ላይክ እያደረጋችሁ ቤተሰብ እና ምን ልላችሁ ፈልጌ ነው፣ ምናልባት የዩቱብ ቤተሰቦቼ ለምንድን ነው ለእነሱ መልስ የምትሰጫቸው ምናምን ልትሉኝ ትችላላችሁ። ግን የሚሄዱበት ርቀት በጣም ነው የሚያስጠላው። እና እዛ ጋር ተደራጅተው ምድረ ሌባና አስመሳይ የራሳቸውን እንትን ለመሙላት እኔ በጣም የሚያስቀኝ ነገር እኮ ምን እንደሆነ ታውቃላችሁ ጋይስ? ሲሰበሰቡም ሲደራጁም ማህበራቸውም ላይ እቁባቸውም ላይ ምናቸውም ላይ የለውም። ዛሬ ሳይሆን ዛሬ እከሌን ስለጣላሻት ምናምን ልትሉኝ እንችላላችሁ። ዛሬ አይደለም የዛሬ ምናምን አመት ሶሻል ሚዲያ ላይ እየኖርኩኝ እኔ ከእንደነዚህ አይነት ሰዎች ጋር ህብረትም አንድነትም የለኝም። ይህንን ደግሞ የሚያውቅ ሰው ያውቃል። ከዛም ዛሬ ደግሞ ቁጭ ብለው እኔ አሸው እንደዚህ ነኝ። እኔ ተጠቃሚ አይደለሁም እኮ ዘራፊ አይደለሁም። ስለዚህም ከእናንተ ጋር ማህበርም እቁብም እድርም የለኝም። የምታዘዘው መንግስቴ ሲያዘኝ እንጂ ሚዲያ ላይ ያለ ሰው እኔን ያዘኝ። ይህንን ማመን አለባችሁ። ይህንን መረራችሁም አስጠላችሁም ደበራችሁም ቀፈፋችሁም አምናችሁ መቀበል አለባችሁ። እኔ የእናንተ ተገዢ አይደለሁም የመንግስቴ እንጂ። ይህንን እወቁ። የፈለጋችሁትን ማለት ትችላላችሁ። እናንተ እኔ ልትገዙኝና ልታዙኝ አትችሉ። ስለዚህም እናንተ ማህበር ውስጥ ስላልተገኘውና ስላላደረግኩኝ እንደዚህ ከሆናት እንደዚህ እሱን እግዚአብሔር ነው የሚያውቀው፣ እናንተ አይደላችሁ። ትናንትና ተደራጅታችሁ ያላደገችውን ልጄን ስትሰድቡና ስትበረታቱ ስትደጋገፉ የነበራችሁት እናንተ ውስጥ ገብቼ እኔ ከእናንተ ጋር ተደባልቄ እንደዚህ አይነት ቦታ ላይ ለመልካም እንኳን ቢሆን አላረገውም። እንዴት ሾርት ሚሞሪ እንደምትሆኑ እንዴት እንደምትረሱት እኔ በጣም ነው የምትገርሙኝ። ጌታ በጣም ነው እኮ የምታስቁኝ እኮ ሚዲያ ላይ ያላችሁ ሰዎች በጣም እኮ ነው የምትገርሙኝ ጋይስ።
እናት እኮ ነኝ። እናት ያለ እናት ብቻዬን የማሳድግ እናት፣ ያለ አጋዥ ብቻዬን የማሳድግ እናት። እናትነቴ ልታሳጡኝ ስንት ነገር ስትቆፍሩ የነበራችሁ ሰዎች ዛሬ ላይ እንደዚህ ቆሳ ምናምን እንደዚህ ምናምን ኮሽ ማንኮሽ ጥፉ ከዚህ እንደናንተ እኔ በሚዲያ እዚህ ጋር ባለው አድናቆትና እዚህ ጋር ባለው ውደሳ የኖርኩ ሴት አይደለሁም። የእናንተ ውደሳ፣ የእናንተ ዝልፊያ፣ የእናንተ ስድብ፣ የእናንተ ምናምን እኔን አላኖረኝም እስከዛሬ ድረስ። በራሴ ኖርኩ ልጅ ነኝ። መች ሚዲያ ላይ መጥቼ በማገኘው ገንዘብ፣ መች ሚዲያ ላይ መጥቼ በሰበሰብኩት ገንዘብ እግዚአብሔር በሰጠኝ እጅና ጉልበት የኖርኩ ልጅ ነኝ። ስለዚህም የእናንተ ይሄ ድጋፍም አድናቆትም ምንም አያስፈልገኝም። ልትሰብሩኝና ልትገሉኝ እንጂ የተደራጃችሁት እኔ ልታሳድጉኝ የመጣችሁ የላችሁም። ስለዚህም እናንተ ማህበር ውስጥ ስላልተቀላቀልኩኝ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት ብለህ አደባባይ ላይ ብታወራ ብታወሪ ልብን የሚያውቀው እግዚአብሔር እንጂ ሚዲያ ላይ ያለው ሰው አይደለም። አለቀ።